ትልቅ ፕሮግራም አዲስ አበባ ላይ አሜን ጌታ እንደሚያዘጋጅ እንደሚሰጠን አምናለሁ። አሜን። አይረዳናል። ትልቅ የወንጌል ክርሴር ነው የምናደርገው። አሁኑን በወንድም ዳጊ ሲብራራ ይገርም ነበር። በጸሎት መንፈስ ያለ ነው እና እግዚአብሔር የሰጠው ይህንን ቃል ኦፍኮርስ 14 ዓመት የፈጀ አይደለም። ይገባዋል የሚልን ክብር፣ ምስጋና፣ ውዳሴን ለማቅረብ ተፈጻሚነት ለማድረግ 14 ዓመት ፈጅቷል ለማለት አይደለም። ግን ያኔም እግዚአብሔር ተናግሮት ነበረ በዚህ ርዕሰ ጉዳይ ላይ ልበለው የሚባል ከሆነ ማለት ነው። ወይም በዚህ መርሃ ግብር ላይ ይገባዋል በሚል መርሃ ግብር ላይ እግዚአብሔር ተናግሮታል እና ዛሬ ደግሞ በቃ እግዚአብሔር መንፈስ ስጋን አልብሶ ይገባዋል የሚለውን እውነትም ለእግዚአብሔር የተባለውን በስኬት ተጠናቋል። በስኬት በድል ተጠናቋል በሚገርም ሁኔታ እና ባለመኖራችን ቦታው ላይ ቢቆጨንም እንግዲህ አብሮን በብዙ ሲያገለግል የነበረ እንደገናም ደግሞ በዝማሬዎቹ ስንባረክበት የነበረ ወንድም ዳጊ እግዚአብሔር ጸጋ አብዝቶለት በሚወደው ሀገሩ በሚወደው ሕዝብ ፊት አገልግሎ የእውነት ይገባዋል የሚል እንድምታውን ወደ እግዚአብሔር በእውነትም በስኬትም የደረሰ ከዚህ በኋላ በዛች ምድር ላይ መጨረሻ ላይ አወጃት አዋጅ በጣም ተመችቶኛል። ትውልዱ ዘፈን ሬት ይለዋል ከዚህ በኋላ እና ዘፈን ላይሰማ ደሙ ጆሮ ደም ይቀባል። ዘፈን ላያዳምጥ ይህ ህዝብ ይህ ትውልድ ጆሮ ደም ይቀባል ተቀብቷልም እና በእምነት የተናገረው ቃል ደስ ብሎኛል። የእውነት ይገባዋል ለጌታ እንዲህ አይነት አምልኮና ከዚህ በኋላ በጣም ጠብቁ። አንዳንዶቻችሁ ሆቴል ለምን ሆነ ብላችሁ የምጠይቁ የጠየቃችሁ ነበራችሁ። ድካም ነው ጥያቄ ትርፉ የጥያቄ ትርፉ ድካም ነው። ከቅንነት አይመስለኝም። እንደው እንከል ፍለጋ የሆነ ተራሪዝን ለመፍጠር ለምንድን ነው ሆቴል የሆነው እንዴ? ለምንድን ነው ሆቴል የሚዘፈነው እኮ አትሉ። ለምንድን ነው ሆቴል የሚዘፈነው? አያችሁ፣ ሆቴሉ በራሱ ለጌታ ክብር መዋል አለበት። የሆቴል አዳራሾች፣ የሆቴል ፓርኮች፣ የሆቴል መናፈሻዎች ለፎቶ ምናምን ብቻ ወይ ለዳንስ ምናምን ብቻ ሳይሆን ለጌታ ክብር መዋጀት መዋል አለባቸው። አዳራሾችም እንደዛው፣ እንደዚሁም ቤተ መቅደሶች እንደዛው ማለት ነው። ስለዚህ ከዚህ በኋላ የማይገባበት እግዚአብሔር አንዴ ለኩሶታል። የማይገባበት ፓርክ የለም፣ የማይገባበት ሆቴል የለም። ጌታን ለማክበር እስከሆነ ድረስ ያ ጌታን ለማመስገን እስከሆነ ድረስ እንደውም ሆቴል ብዙ አድቫንቴጅ አለው። እግዚአብሔር ለአንተም ትልቅ ፕሮግራም ያዘጋጃል። ሰዎች የሚድኑበት፣ ሰዎች ወደ እግዚአብሔር መንግስት የሚጨምሩበት፣ ልክ ነው፣ ክርስቲያኖች የሚጽናኑበትን ፕሮግራም እግዚአብሔር ያዘጋጃል። ትልቅ ፕሮግራም አዲስ አበባ ላይ አሜን ጌታ እንደሚያዘጋጅ እንደሚሰጠን አምናለሁ። አሜን ተባረክ። አሜን። ተባረኩ እንብለት። ልክ ነው፣ ልክ ነው። ራሱ ጌታ እኔው ራሴ አንቀሳቀሳለሁ ብሎኛል። የጌታዬን ድምፅ ነው የምጠብቀው፣ የጌታዬን ድምፅ ነው የምጠብቀው። ምክንያቱም እሱ ጌታ ሲቀድም ነው ሁሉ ነገር ፍሬያማ የምንሆነው እና አዲስ አበባም ያሉ በአዲስ አበባ፣ በዓለም ዙሪያም ያሉ በዓለም ዙሪያ እንገናኛለን ብያለሁ በጌታ ጊዜ ማለት ነውና አሜን ብያለሁ። ወንድምነት ቴንኪው አሜን ብያለሁ። እና ጌታ ይረዳናል። ትልቅ የወንጌል ክርሴር ነው የምናደርገው። ለእግዚአብሔር ክብር ይሁን። ተባረኩ። ዳንኤል ጋር እንገናኝ። እሺ ወንድምነት እንኳን ደህና መጣ። ሰላም ነው?
ዳኒ እንዴት ናችሁ? ሰላም ለእናንተ ይሁን ወገኖች ሁላችሁ ነው። በጌታ በኢየሱስ ክርስቶስም ሰላም ብያለሁ። እንዴት ናችሁ? ጌታ ይባረክ። እንደ ከፈት ቅድም ሳይ ዘጋሁትኝ እና ቻርጅም አልነበረውም። ጥሩ ቦታ አልነበርኩኝም። ወገኖች ወደ አንተ ጋር እንዲመጡ አድርጌ ትንሽ ቆየው። ይቅርታ። ኦኬ። ቅዱሳን ምን አደረጉላችሁ? የማን የኛ ቅዱሳን ናቸው ወይስ እነሱ? የኦርቶዶክስ ቅዱሳን ብለው የሚሏቸው? ሲጀምር እኮ መስፈርቱንም እኮ አያሟሉም እነሱ። ቅዱሳን ተብለው ሊጠሩ እኮ አይገባም። እኔ ይህንን ቻሌንጅ የሚያደርግ ሰው ካለ ይምጣ። ለምሳሌ እነ አርሴማ እና አቡነ ተክለ ሃይማኖት እነ ጊዮርጊስ እና አቦ የተባሉት ቅዱሳን ብሎ የሚለው ስም ራሱ አይመጥናቸውም፣ እውነት ለመናገር ማለት ነው። መጽሐፋቸውን እንዳነበበ ሰው አይ ይመጥናቸዋል እንጂ ማን ከልክሎ ብሎ የሚል ሰው ካለ በምን መስፈርት ነው ቅዱስና ማለት ቅድስናን ያገኙት? የቅድስና ማዕረጋቸው ወይ ደግሞ የቅድስናውን ስያሜ ማን የሰጣቸው? መጽሐፍ ቅዱስ በሚያስተምረው መሰረት ነው ቅዱሳን ተብለው የተጠሩት? ያሟላሉ የመጽሐፍ ቅዱስን መስፈርት? አያሟሉም። የሚያወራ ሰው ካለ መምጣት ይችላል። እኔ ኦርቶዶክሳውያን ቅዱሳን ብለው የሚሏቸው እነሱ ናቸው የሚሏቸው እንጂ ሰዎቹ ራሱ ቅዱስ እንደሆኑም አያምኑም። በሚቀድሰውም በእግዚአብሔር ልጅ በኢየሱስ ክርስቶስ ደም አምነው አልተቀደሱም። ይሄ በጣም ትልቅ ክስረት ነው። ጊዮርጊስ ቅዱስ ተብሎ የሚባልበት ስታየው እንደውም የተገላቢጦሹን ነው የምታየው። የርኩሰት ሕይወት ያለው ሰው መሆኑን አቃላችሁ። ስንት ሰው ያውቃል? እዚህ 50 ሺህ ሰው በላይ እኮ ጨፍጭፎ በሰይፍ የገደለ ሰው እኮ ነው ጊዮርጊስ የሚባለው። 50 ሺህ ሰው ገድሉ ነው የሚናገረው፣ በቁጥር ነው ያስቀምጠው። 50 ሺህ ሬሳ በእግዚአብሔር መልክና ምሳሌ የተፈጠረን ሰው ጎመን እንደሚቀነጠስ በሰይፉ ቀንጥሶ የጣለ ሰውዬ እኛ ሀገር ላይ መጣልህና የልዳው ጊዮርጊስ ነአ ጊዮርጊስ በፈረስህ ቆንጥርና ጋም ቀጋ እየነቀልክ ምናምን ነገር ተብሎ ተባለ። 50 ሺህ ሰው ነፍሰ ገዳይ ሰው ነው እኛ ሀገር እኮ እንትን የሚባለው። መርቆሬዎስ ብላችሁ ብትሉት እንደዚሁ ማለት ነው። ፊቂጦር ብላችሁ ብትሉት እንደዚሁ ማለት ነው። ፋሲለደስ ብላችሁ ብትሉት እንደዚሁ ማለት ነው። እነዚህ 4 ሰማዕታት ተብለው የሚባሉት ፋሲል፣ መርቆሬዎስ፣ ፊቂጦር እና ጊዮርጊስ። የሚያወራ ሰው ካለ እስኪ ይምጣ። እና ሰው ቅድስናን የሚያገኘው 50 ሺህ ሰው እና 70 ሰዎችን ነገስታትን፣ አሁን 70 ነገስታትን ነው የደመሰሰው በአዲስ ኪዳን ላይ ማለት ነው። ደምስሶሙ ለአጽራሪ በጸሎት ከእሳት እየተባለ ማለት ነው። ከመደምሰስኮሙ ቅድመ ለ70 ነገስት እየተባለ ነፍሰ ገዳይ በዜማ ይሞገሳል፣ ይወደሳል። እኛ የምናውቃቸው ቅዱሳን ተብለው የተጠሩት በመጽሐፍ ቅዱስ ላይ ቅዱሳን ለመሆኑ በክርስቶስ ኢየሱስ ለሚያምኑ ለተጠሩቱ መጽሐፍ ቅዱሳዊ የሆነው መስፈርት እኔ ስለነሱ ራሴን እቀድሳለሁ ብሎ ባለው በጌታችን በኢየሱስ ክርስቶስ አምነው በስሙ ንስሐና የኃጢአት ይቅርታቸውን ያገኙ በበጉ ደም የታጠቡ የተቀደሱ ቅዱሳንም ለመሆን የተጠሩቱ እነሱ ናቸው ማለት ነው። ሌላውን የአቦ ቅዱስ አላውቅም። የተክለ ሃይማኖት ቅዱስ፣ አርሴማ ብለህ ብትል ቅዱስ፣ ጊዮርጊስ ብለህ ብትል ቅዱስ፣ ማን ብለህ ብትላቸው ቅዱስ ተብለው የሚጠሩቱ በሰውኛ መስፈርት ነው ቅዱስ የተባሉት። እና በኦርቶዶክስ ቅዱሳን ብለው የሚሏቸው በእውነት የመጽሐፍ ቅዱስን መስፈርትን አያሟሉም። ያሟላሉ ብሎ የሚል ሰው ካለ ይምጣ። ከዛ እነኚህ ቅዱሳን ብለው የሚሏቸው ምን አደረጉላቸው? እውነት ነው፣ መጠየቅ አለበት። በጣም ወሳኝ ጥያቄ ነው። በጣም ሊያስወራ የሚችል ጥያቄ ነው። ምን አደረጉላችሁ? እድሜ ጨመሩልን ይላሉ። ሊጨምሩ አይችሉም። ይሄን ቀን እንዳይ ረዱኝ ይላሉ። ሊረዱ አይችሉም። እርዳታው ከእግዚአብሔር ዘንድ እርዳታው ከአንተ ዘንድ የሆነለት በልቡም የላኛው መንገድ የሚያስብ ሰው ምስጉን ነው ብሎ የሚለው እኛ እርዳታ የሆነልን ከእስራኤል አምላክ ከልዑል እግዚአብሔር ነው። ምንድን ያደረጉላችሁ? ልጆች ሰጡን ይላሉ እኮ ደፍረው ታውቃለህ ወንድምነት።
እንዴ 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 እንዴት አይነት ጥመት በጥመት ህዝባችን እንደተመታ ነው የምታየው። አንተ የራስን ተረት ተረት ለምን ታወራለህ? እንዴት ነው ሰው ሊሰጥ የሚችለው ብላችሁ ስጠይቋቸው ሰው ሊሰጥ የሚችል በምን መንገድ ነው መሰለህ? የለውም። ስለዚህ ምድራችን ላይ ያለ ቆሻሻ የሚጠረግበት ዘመን ሩቅ አይደለም። ከሰው ልብ ነው ያልኩት። የሰው መስፈርት በሰው መስፈርት ቅዱሳን ተብለው የተጠሩት እነሱ አይደሉም። በመጽሐፍ ቅዱስ መስፈርት በኦርቶዶክስ አንድ ሰው ቅዱስ ተብሎ የሚጠራው 10 ደረጃዎች አሉ በቤተክርስቲያን። እሱን ሲያሟላ ነው ብላ ትላለች። መጽሐፍ ቅዱሳዊ ነው አይደለም። አሁን በእንተ ብፁዕ ቅዱስ ተብለው ፓትርያርኩ ይባላሉ። ቅዱስነታቸው ተብሎ ይባላል። ግን ቅዱስ የሆኑት እውነት ፓትርያርኩ በመጽሐፍ ቅዱስ አስተምሮት መስፈርት ነው ወይስ በቤተክርስቲያኒቱ መስፈርት ነው? ተብሎ በቤተክርስቲያኒቱ መስፈርት ነው። በምን መንገድ ነው? አሁን እውነትን ለመነጋገር በምን መንገድ ነው ብፁዕ አቡነ ማትያስ ቅዱስ የተባሉት? ከሳቸውን በፊት የነበሩት ፓትርያርኮች በምን መንገድ ነው ቅዱስ የተባሉት? ቅዱስ ተብለው ሊጠሩ የቻሉት? እንግዲህ ክርስቲያኖች ነን ብለው ስለሚሉ መጽሐፍ ቅዱሳዊ መስፈርትን ሊያቀርቡ ይገባል። በክርስቶስ ኢየሱስ አምነው ስለተቀደሱ ነው። ኦኬ፣ ያ ከሆነ ህዝቡ ሁሉ ቅዱሳን ተብለው ይጠራሉ። ኦርቶዶክሳውያን አሁን ቅዱሳን ተብለው ይጠራሉ? አይጠሩም። ራሳቸውንም አይጠሩም። አንልም ነው የሚሉት። እና ደግሞ ምን አደረጉላችሁ ብሎ የሚለውን በጣም ወሳኝ ነው ለማለት ነው። ቴንኪው። ገና ከመግባቴ ብዙ ዘበዘብኩ፣ ግን በጣም የሚያስወራ ርዕስ ነው። የሚመጣ ሰው ካለ መምጣት ይችላል። ጌታ ይባረክ። አንድ ምንድነው ሰው ገብቶ ነበር አይደል? ወደ መለታ ተሰማ። አው ገብቶ ነበር፣ አስወረድ ነው ያው። ኦኬ። አይ የሆነ ቀለሜ ሲል ነበርና አይ ቲንክ እናቱ ያረጁ ስለሆኑ ገብቶ ሽበታቸውን ቀለም ቢቀባ ብዬ ነው። የማዘርን ሽበት ቀለም ቢቀባ እንደዚህ የሚሉ ሰዎች ስላሉ እሱም በመውለድ አርጅተዋል፣ ደክሟቸዋል። እሳቸው በማሳደግ ገብቶ ቢቀባ እንደዛ ነው። እሺ ኦኬ ቴንኪው። የሚያወራ ሰው ካለ መምጣት ይችላል። ወንድምነት ቀጥል። ቴንኪው። እሺ ወንድምነት ሰለሞን ሰላም። ሶሪ ዳንዬ፣ እኔ ወንጌል አማኝ ነኝ። ተባረኩ፣ ቀጥሉ። እኔ እወጣለሁ። ሶሪ እንግዲህ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ ምን ቅዱሳን አላችሁ ወይ? ያሉትስ ቅዱሳን ምን አደረጉላችሁ? ቦታው ስለማይበቃ ነው እና ምን አደረጉላችሁ? አሁን ቅዱሳን በኦርቶዶክስ ያደረጉላችሁ ነገር ምንድን ነው? ይሄን ነገር አደረጉልኝ የምትሉት ከቅዱሳን ዘንድ የሆነላችሁ ነገር፣ ኦኬ፣ ከቅዱሳን ዘንድ የሆነላችሁ ነገር፣ ይሄ ነገር አድርገውልናል። ለኦርቶዶክሳውያን ማርያም ልትሆን ትችላለች፣ ወይም ሌላም ቅዱስ ማለት ነው። እሺ ሰላም አዳነ። እሺ ሌላ ኦርቶዶክስ ያለ? ሌላ ኦርቶዶክስ ካለ አንድ ቁጥር ጻፉልኝ። ምን አደረጉላችሁ? ብዙ ጊዜ እንሰማለን አይደል? ተክለ ሃይማኖት እንደዚህ ያደረገልኝ፣ እንትና እንደዚህ ያደረገልኝ ምናምን ያላችሁ የምትሉት ነገር አለ እና ምንድን ነው ያደረጉላችሁ ግን ሊትራሊ? እሺ ሰላም ፍቅር፣ እንዴት ነህ? ይሰማል? ፍቅር ይሰማል? ፍቅር ወደ እምነት ያ ወንድም። እሺ ኦኬ። ሼሩ ወደ 10,000 ቢገባ ወገኖች 10,000 እስቲ ያስገቡት ከቻላችሁ። 460 ሰው እያየና 10,000 እስቲ ያስገቡት ወገኖች። 7,800 ነው። ኦልሞስት ወደ 8,000 ተጠግቷል። ብታስገቡት ጥሩ ነው። እኛ አስቀድመን እንነግራችኋለን። ቅዱሳን ብላችሁ የምትሏቸው ሰዎች
ክፉም ደግም ሊያደርጉላችሁ አይችሉም። ጤንነትንም ሊሰጧችሁ አይችሉም። ልጆችንም ሊሰጧችሁ አይችሉም። እድሜንም ሊጨምሩላችሁ አይችሉም። ምንም ነገር ሊሰጧችሁ፣ ምንም ነገር ሊያደርጉላችሁ አይችሉም። ምክንያቱም እነዚህን ሁሉ የሚሰጥና እነዚህን ሁሉ ሊያደርግ የሚችል የዘመናት ባለቤት ልዑል እግዚአብሔር ብቻ እንደሆነ ይሰመርበት። ኦኬ፣ ይሰመርበት። እድሜን የሚጨምር እግዚአብሔር ነው። ጤንነትን የሚሰጥ እግዚአብሔር ነው። ኦኬ፣ ልጆችን የሚሰጥ እግዚአብሔር ነው። ሀብትን እንድታገኙ ጉልበትን ሰጥቶ በጉልበታችሁ ሰርታችሁ የእጆቻችሁን ስራ የሚባርክ እግዚአብሔር ነው። በጣም በቃ በምንም አይነት መልኩ ሊሰጡም ሊነሱም አይችሉም። አይደለም እነዚህ የሚጠሯቸው እነሱ የሚሏቸው አይደለም፣ መጽሐፍ ቅዱሳዊ ላይ እንኳን ስማቸው የተጠሩ ቅዱሳን እናቶችና አባቶች ይሄን ሊሰጡ አይችሉም፣ ይሄንንም ሊነሱ አይችሉም። ልብ በሉ። ይሄ ድፍረት እንዳይመስላችሁ። ኦኬ፣ ዝም ብሎ ይሄ አባደፋርነት አይነት የሚባል አይነት ነገር በዛ የምንናገር እንዳይመስላችሁ። አይችሉም። አብርሃም ታላቁ አባት ልጅ ሊሰጣችሁ አይችልም። ስንጀምር ከዚህ አባት ነው የምንጀምረው። ባይዘዌ በቃ የሰው ሁሉ መደምደሚያ ነው ብለህ ልትለው ትችላለህ። በተስፋ ቃል ደረጃ ከተባለ ጻድቅ ሰው ከተባለ ማንም ቢፏቀቅ አብርሃም ጋር እግሩ ስር ሊደርስ የሚችል የለም። በእምነት ተፈትኖ ያለፈ አባት ነው። እግዚአብሔር ብቻውን ሳለን የጠራው ይስሐቅ ሳይኖር ያዕቆብ ሳይወለድ እስራኤል የሚባል ዘርና ትውልድ ሳይኖር ማለት ነው። ብቻውን ሳለ ጠራው፣ አበዛው። ብቻውን ጠርቶት ነው ያበዛው። ባይዘው ገና ሳያበዛውን በፊት ብቻውን ሆኖ ሳለ የአብርሃም አምላክ ተብሎ እንዲባል እግዚአብሔር ይህንን በዚህ ሰው ላይ ስሙን ተጠርቷል። አብርሃም እግዚአብሔርን አምኖት በእምነት የተፈተነ በሱን ያልክ የተፈተነ ተፈትኖም ያለፈ የእምነት ጀግና አባት የለም። ይህ አባት እንኳን ልጅ አይሰጣችሁም፣ አይሰጠንም። ይህ አባት እንኳን ጤንነት አይሰጥህም፣ ጤንነትም አይነሳም፣ ጤንነትም አይሰጥህም። ጉልበትም አይጨምርልህም፣ ጉልበትም አይነሳም። ልጅም አይሰጥም፣ ልጅም አይነሳም። ምንም ነገር አይችልም። ኦኬ፣ ይህን ታላቅ አባት እግዚአብሔር እንግዲህ ቤቱ ድረስ የመጣ ሰው ይህን ያህል ከሆነ የቱ ጋር ታስበው? አሁን ተክለ ሃይማኖት የሚባለው ሰውዬ የቱ ጋር ልጠራው ትችላለህ? ብራዘር የቱ ጋር ልትጠር? ጊዮርጊስ የሚባል ሰውዬ የቱ ጋር ትዝ ሊልህ ይችላል? ወንድሞች እናቶች፣ ሄኖክ የሚባል ጻድቅ ሰው ይህንን ሊሰጥ አይችልም። ሞትን ሳያይ በእምነት የተወሰደ ሰው ነው። ኖህን የሚያክል ጻድቅ ሰው ይህንን ሊሰጥ አይችልም። ሌሎቹን እንኳን ተዋቸው። ሄኖክ፣ ኖህ፣ አብርሃም እነዚህ ሶስት አባቶች ራሱ እግዚአብሔር በጽድቃቸው የመሰከረላቸው ሰዎች ናቸው። ቅዱሳን ናቸው፣ ጻድቃን ናቸው። ልብ በሉ። እነሱ እንኳን ምንም ሊያደርጉ አይችሉም ለኛ ለአንተ። እኛ ይኸው እየነገርናችሁ ነው። እስኪ እናንተ ኑና አይ ኖ ተሳስታችኋል ኤርሚያስ ዳኒ ብሎ የሚል ሰው ካለ መጥቶ ሊያወራን ይችላል ማለት ነው። ቴንኪው 10,000 ሊሞላን 500 ነው የሚቀረው። ተባረኩ። ወንድምነት መቀጠል ትችላለህ። ቴንኪው። እሺ፣ ጸጋ ይብዛልህ ወንድምነት። እሺ ቤኪ እንዴት ነህ? ይሰማል ቤኪ? ባዛር ነበር። እሺ አቤት። እሺ ይሰማል? ይሰማል። እሺ ከየት ቤተ እምነት? ያው ኦርቶዶክስ ነው። እንኳን ደህና ቆያችሁ። እንደው ምን አደረጉልህ ቅዱሳን? ምን አደረጉልህ? ክርስቶስን ወንጌል ሰበኩልን፣ አስተማሩን። አዎ እሺ ብሩኬ። እሺ ከመጀመሪያው ብንነሳ እኔ
ደስ ይለኛል። ቅዱስስ አለ ወይ የሚለው በራሱ ጥያቄ ስለሆነብኝ እንኳን ደህና መጣ ቤኪ። እንኳን ደህና ቆይ። አንድ ሰው በኢትዮጵያ ኦርቶዶክስ በምድር ላይ ያለ ቅዱስ ተብሎ ሊጠራ ይችላል? ይባላል። እሺ አሁን በዚህ ሰዓት በኢትዮጵያ ኦርቶዶክስ ቅዱስ አለ ምድር ላይ ከሚኖሩ ሰዎች መካከል? ያው በስራው ነው ቅድስና እንትን የሚለውና ይኖራል እኮ። አሁን የምታውቀው አንተ ቅዱስ ተብሎ በኢትዮጵያ ኦርቶዶክስ አሁን በዚህ ሰዓት ምድር ላይ ቅዱስ አለ ብላ የነገረቻችሁ አለች ኦርቶዶክስ? አይ ምድር ላይ ሰዎች በየስራቸው መልካም ስራዎችን ከሰሩ ያው ይኖራል አለ እንጂ እንደዚህ በስም ደረጃ እንደዚህ እንትና ምናምን አልተባለም። እሺ አሁን ስትናገር ሰው በስራው ነው ቅዱስ ሊባል የሚችለው አልከ። ትክክል ነኝ አይደል? መልካም። ተክለ ሃይማኖት ቅዱስ ነው ብለህ ታምናለህ? ተክለ ሃይማኖት አዎ ተክለ ሃይማኖት ቅዱስ የሆነው በስራው ነው አይደል? ኦኬ። ስራውን የሚመዝነው ማን ነው? ተክለ ሃይማኖት ያው እግዚአብሔር በሰጠው ጸጋ ወንጌልና ከእግዚአብሔር ጋር ባለው መልካም ግንኙነት እግዚአብሔር ነው እንትን። ጥያቄ ተክለ ሃይማኖትን ስራ የሚመዝነው ማን ነው? እግዚአብሔር ነው። የተክለ ሃይማኖት ስራ ተመዝኖ ቅዱስ ነው ብሎ የነገራችሁ ለእናንተ ማን ነው? የተክለ ሃይማኖትን ስራ እንግዲህ የተክለ ሃይማኖት ስራ የሚመዘነው በእግዚአብሔር ነው ብለኛል። እግዚአብሔር መዝኖ የተክለ ሃይማኖትን ስራ ቅዱስ ነው ብሎ በማን በኩል ነገራችሁ ነው ጥያቄ። ለምሳሌ ተክለ ሃይማኖት ሞተ ሄደ፣ ተክለ ሃይማኖት በስራው ቅዱስ ይሁን ኃጢአተኛ ይሁን ሲኦል ይግባ በስራው ተመዝኖ ማለፉን ለእናንተ ማን ነገራችሁ? ያው መጽሐፍ ላይ ተጽፏል እኮ የተክለ ሃይማኖት። አይ ሊጻፍ ይችላል መጽሐፍ ላይ ሊጻፍ ይችላል። ያ ደግሞ ምስክርነት ነው። ያ ጥያቄ የኔ ችግር የለው መጽሐፉ ላይ ጻፍ። ጸሐፊው ከየት ሰምቶ ነው የጻፈው ነው ጥያቄ። ማን ነገረው? እግዚአብሔር የተክለ ሃይማኖትን ስራ መዝኖ ጸድቋል ወይስ አልጸደቀም ብሎ በየት በኩል ነው የተነገረው ለዛ ሰውዬ? ያው ስለ ተክለ ሃይማኖት ተአምርም ሆነ ለፈጣሪ ካለው ቅርበት የተነሳ ወንጌልን ሲሰብክ እንደነበረና በፈጣሪ ጸጋ ተአምራቶች ሲሰራ እንደነበረ አብሮት የሆነ ራሳቸውም የተጻፈም ገድሎች አሉ። ያ ደግሞ ምስክርነት ነው። ሰዎች ናቸው ጻድቅ ነው ያሉት እንጂ ከእግዚአብሔር ዘንድ በስራው ተመዝኖ ጸድቋል አልጸደቀም ስለተባለ ሳይሆን ሰዎች ስራውን ተመልክተው ነው ጻድቅ ነው ያሉት ማለት ነው። ለምን እኮ አሁን እኮ እንዴት መሰለህ፣ አሁን ከሁሉም ሰው ጋር ፈጣሪ ኮኔክሽን ቢኖረው ምስክርነት ግን አሁን እኛ በምናየው መልካም ነገሮች ከዛ ደግሞ በምናየው ተአምራት እንትን እንላለን። ጥያቄ ግልጽ ስለሆነ ቀጥታ ጥያቄ መመለስ ያለበት እንግዲህ የተክለ ሃይማኖት ስራ የሚመዘነው በእግዚአብሔር ነው ብለኛል። ተክለ ሃይማኖት በስራው ጻድቅ መሆኑን ለእናንተ ማን ነገራችሁ ነው ጥያቄ። አንደኛው ይሄ ነው። ይሄን ቀጥታ መልስልኝ። ከዛ ሁለተኛ ልጠይቅ ከሚረዘም በስራው ጻድቅ መሆኑን ለእናንተ ማን ነገራችሁ? እግዚአብሔር መዝኖት በቃ አልፏል። ተክለ ሃይማኖት በስራው ኃጢአት አልባ ነው በእግዚአብሔር ፊት መቆም ይችላል ብሎ ማን ነገራችሁ ለእናንተ? እኮ መጽሐፍ ተጽፎ ነበር አልኩ። መጽሐፍ እኮ ለጸሐፊዎቹ ማን ነገራቸው ነው ጥያቄ። ለጸሐፊዎቹ ማን ነገራቸው? መንፈስ ቅዱስ ተገልጦላቸው መሰለኝ። እስኪ መጽሐፍ ቅዱሳዊ ማስረጃ እግዚአብሔር የሰዎችን ኃጢአትና ጽድቅ እየተመለከተ በመንፈስ ቅዱስ እንደሚገልጥ የሚያሳይ የመጽሐፍ ቅዱሳዊ ማስረጃ ገድሉ ላይ አለ። አይ መጽሐፍ ቅዱሳዊ ማስረጃ እኛ እኮ ያው መጽሐፍ ቅዱስ ብቻም ሳይሆን በቅዱሳኖች የሚደረጉ ተአምራቶች ላይ የለም በለኝና ከዛ ስለገድሉ ታወራኛለህ። ጥያቄ መጽሐፍ ቅዱሳዊ ማስረጃ ስለሆነ የለም መጽሐፍ ቅዱስ ላይ እኛ መጽሐፍ ቅዱስ ብቻ ስለማነል ብለህ ትቀጥላለህ። ችግር የለውም። አሁን መጽሐፍ ቅዱስ ላይ ማስረጃ አለ ለአሁን ለተናገርከው?
እሱ ላይ ያለውን እኔ አላውቅም። አታውቅም? ኦኬ ሶ ለተክለ ሃይማኖት ጸሐፊ እግዚአብሔር በመንፈስ ገልጦላቸው ነው ብለኛል። እሺ ገድሉ ላይ ነገረኝ። እግዚአብሔር ለጸሐፊው በመንፈስ ገልጦላቸው ተክለ ሃይማኖት ጻድቅ ስለመሆናቸው መጽሐፋቸውን የሚናገረው የገድሉ ክፍል ይትቀር በመንፈስ ቅዱስ እንደተገለጠላቸውና ከእግዚአብሔር ጋር አብረው እንደነበሩ ይናገራል እኮ። ገጽ ስንት ላይ አውጥቼ እንዳነብልህ? ገጽ ስንት ላይ እንደዛ አሉ? ጸሐፊው የእግዚአብሔር መንፈስ ገልጦላቸው ተክለ ሃይማኖት ጻድቅ መሆናቸውን እንደጻፉ የሚያሳየው ገጽ ስንት ላይ ነው? ኦኬ እሺ በቃ ትቻለሁ። እሺ ወደ ሌላው ሐሳብ እንሂድ። ዝግጁ አይደለህም አንተ። ቅዱስ የምትላቸው ፍጡራን ማለት ነው ሰዎች ምን አደረጉልህ አንተ? ቆይ እንደዚህ ላድርገው ጥያቄ፣ ከዛ ወደዚህ ልምጣ። ለምሳሌ ለተክለ ሃይማኖት፣ ለአቡ፣ ለነ ማርያም፣ ለነ ጳውሎስ ዝማሬ ታቀርባለህ አይደል? ትዘምራለህ አይደል? ትዘፍናለህ። እሺ ባትዘፍንላቸው፣ እሺ ባትዘምርላቸው፣ እሺ ዘፈን ስለሆነ ነው ለኔ ከእግዚአብሔር ውጭ የሆነ ነገር ሁሉ ዘፈን ስለሆነ ነው። የእናንተ ዘፈንና ጭፈራ እሺ ችግር የለውም እናወራለን እሱ ላይ። ይሄን ባታደርግ ምን ይጎልባል? ከእግዚአብሔር መንግስት ትጎላለህ። ባትዘምር ለምሳሌ አንተ እንዳልከው ለማርያም ባትዘምር፣ ለተክለ ሃይማኖት ባትዘምር ከእግዚአብሔር መንግስት ትጎላለህ። ምን ታጣለህ በህይወት ላይ? ከእንደዚህ እኮ መባል ሳይሆን እግዚአብሔር ላከበራቸው እናከብራለን ነው። ምስጋና እናቀርባለን ነው። ባትዘምር ምን ታጣለህ ነው ጥያቄ። ምን ይጎልባል በእግዚአብሔር መንግስት? አይ ክብር ለሚገባው ክብር ስጡ ስላለ እንደዚህ አይነት ጥያቄ አይጠየቅም። ኦኬ ይጉደል አታውቅም ማለት ነው አይደለም? እንደዛ ሳይሆን ክብር ለሚገባው ክብር መስጠት አለብን። ስለዚህ ወንጌልን የሰበኩ እስከዚህ ድረስ ላደረሱ ቆይ ስማኝ፣ ጥቅሱን ብለህ አትነግረኝም። ግን እኔ ጥቅሱን ነግርህና ለአንተ ክፍሉ አንተ እንደማትለው እንደሚል አሳያለሁ። ችግር የለውም። ግን ምን ይጎልብሃል? ለዚህ የምትነግረኝ መልሳለህ? ምን ባልል ባትዘምር ባትሰግድላቸው የሚጎልብህ ነገር አለ በእግዚአብሔር መንግስት ውስጥ? ያው ክብር ለሚገባው ክብር ስጥ ስላለ መነጣጠር አይቻልም። እሺ አይመልሰውም፣ አውቃለሁ እንደማይመልሰው። ምን አደረጉልሽ እነዚህ አሁን ቅዱሳን የምትላቸው አንተ ለአንተ ምን አደረጉልህ? ያው ከእግዚአብሔር ጋር ጸሎት ያቀርቡልኛል፣ ያማልዱኛል። ማስረጃ ከመጽሐፍ ቅዱስ ምን ሚለው? ከእግዚአብሔር ጋር ያስታርቁኛል፣ ይጸልዩልኛል፣ ያማልዱኛል አልከው። ማስረጃ መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13። ሁለተኛ ቆሮንቶስ። እሺ በካሜራ ቢሆን ጥሩ ነው አይደል? ይሄ ጥቅስ በካሜራ ቢሆን ለሌሎችም ሰዎች መልስ እንዲሆን፣ ሁለተኛ እንዳይጠቅሰው ወንድማችን ቤኪም ሌሎች ኦርቶዶክሳውያንም ልባቸው ላይ ይሄ ጥቅስ ካለ ድጋሜ እንዳይደፍሩ በቪዲዮ ቢሆን ደስ ይለኛል። ይሄ ጥቅስ እኛ እኮ እንደዚህ እኮ እንትን አንልም እኮ እኛ እንደዚህ እኮ ጥቅሱ ላይ እንድናወራ ነው። አሁን የጠቀስከው ጥቅስ ላይ እንድናወራ እኮ ለምን ዛቻ ምናምን አስመሰል? ዛቻ አይደለም እኮ እንድትማር ነው። ትማራለህ፣ ጥቅሱ ምን እንደሆነ ትረዳለህ እንጂ ዛቻ አይደለም። ትችላለህ ዳኒ? ካሜራ ልከፍትልህ ደግሞ። ለምንድን ነው አክብሮት የሌለ? አሁን ዝማሬው ወደ ሌላ ነገር የምቀይረው ለምንድን ነው? የእግዚአብሔር ወንጌል ምንማማር ከሆነ ወይ ምንነጋገር ከሆነ ላፊ ነገሮች አስፈላጊ አይመስሉም። እሺ ዝማሬ ስላልሆነ ነው። ይኸውልህ መጽሐፍ ቅዱሳችን የእናንተም እኮ ዝማሬ ምንም አያውቅም። የእናንተ ጭፈራ ነው የሚበዛው። ችግር የለውም፣ ቻሌንጅ ታደርገኛለህ። ችግር የለውም እሱ እና ይሄ ፌር አይደለም። ስማኝና ከዛ ቻሌንጅ አድርገኝ እኮ እኔ ፈቃደኛ ነኝ። እኛ ክርክራ ነው ደም ብዙ የመሞገት አቅም ስለሌለ ነው። ልክ ሳወራ ማውራት አቅም ሳይሆን እኛ እንደዚህ ስግጥ ማለት አንፈልግም። በእግዚአብሔር ችግር የለውም። እኔ ምንም ብለህ ትመልሳለህ። ችግር የለውም፣ እድል ሰጥሃለሁ። ለምን እንዳልኩኝ ግን እንድነግርህ ፈቃደኛ ሁን። መጽሐፍ ቅዱሳችን
መጽሐፍ ቅዱሳችን ዝማሬ ለእግዚአብሔር ብቻ እንደሆነ ይናገራል። ከእግዚአብሔር ውጪ ለማንም ዝማሬ እንደማይቀርብ ይናገራል። ለእግዚአብሔር ያልሆነ ሁሉ ነገር ደግሞ ዘፈን ነው። በነገራችን ላይ ለጣዖት የተሰዋ መስዋዕት ጭምር ነው ለፍጡር መስፈን ማለት ነው። ምክንያቱስ ለምሳሌ አንድ ዘፋኝ የሆነችን ሴት እያነሳ ቢያሞጋግስ ያቺ ሴት በህይወት ስላለች ሙገሳውን ትሰማለች፣ ትቀበላለች። የነዚህ ሰዎች ግን አደገኛ የሚሆነው ይሄኛውን አምልኮ ወይ ደግሞ መስዋዕት የሚያቀርቡት በመንፈስ ነው። ለምሳሌ ለማርያም ሲዘምሩ ማርያም በመንፈስ አምልኮን ትቀበላለች ብሎ ስለሚያምኑ ነው። ማርያም ግን ይሄን አምልኮ መቀበል ስለማትችል ትችላለች። እስኪ ማስረጃ ከመጽሐፍ ቅዱስ ትችላለች። ክርስትና እኮ ሞት ብቻ ሳይሆን ከሞት በኋላ ህይወት ያለ ያዋናና ሰዎች በክርስቶስ ያመኑ ሁሉ የዘላለም ህይወት አላቸው። ከሞትም በስጋ ቢሞትም በነፍስ ከፈጣሪ ጋር እንደምንሆን እንትመጣለና ሞት ብቻ አይደለም። ጥያቄ እኮ ጀስት ሊያውን በቃ ምንም ሞተዋል ምንም ጥቅም የላቸውም የሚባል ነገር እንደዚህ አይነት ነገር የለም ክርስትና። ሰማኝ ምንድነው ያልኩህ? እኔ አዎ ቅዱሳን ሲሞቱ በስጋ ሲያርፉ ከእግዚአብሔር ጋር እንደሚኖሩ አቃምናለሁ። ጥያቄ ግን በመንፈስ ያንተን መዝሙር መቀበል እንደምትችል የሚያሳይ የመጽሐፍ ቅዱስ ጥቅስ ነገረኝ። እሺ ልንገርህ? አዎ ማስረጃ ነገር እሺ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ጳውሎስ የተናገረው ማለት ነው። በመንፈስ ከእናንተ ጋር ነኝ ያለው ማለት ነው አይደል? እሺ እናንብበው። አንደኛ ቆሮንቶስ 5 በአጭር ቃል ይሄው እናንብበው። በእናንተ መካከል ዝሙት እንዳለ ይወራል እና አትውጣ። ይሄው ከፍተንላል፣ ቪዲዮ ስለከፈትን አትውጣ። ቤኪ ተመለስ። ቤኪ አለክ? ቤኪ ፖዝ ሆነሃል። ና ተመለስ። በተክለ ሃይማኖት ይዣለሁና አሎ። አረ እሺ እናንብበል። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት በአሕዛብስ እንኳ የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራል። እናንተም ታቢያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህን ሥራ የሠራው ከመካከላችሁ ይወገድ። እኔ ምንም እንኳ በሥጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለ ሆኜ ይህን እንደዚህ በሠራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተም መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋ ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። እሺ እዚህ ክፍል ላይ አሁን ጳውሎስ በመንፈስ የሆነ አምልኮ ዝማሬ የተቀበለበት ክፍል የቱ ነው? ያው እዚህ ጋር በመንፈስ አብሮ እንደሆነ ይናገራል። ምንም በስጋ እንኳን አብሮን ባይሆን በመንፈስ አብሮ እንደሆነ እየተናገረ ነው። አዎ በውሳኔው መስማማቱን ይሄ ውሳኔ እነሱ አጻያት እንደሰሩና ግን በመንፈስ አብሯቸው እንደሆነና እንትን እንደሚላቸው ነው የተናገረ። እሺ በቃ እኔ ጥያቄ በመንፈስ አሁን ክፍሉን እንኳን ልነግርህ ስል ፍቃደኛ ስላልሆንክ በመንፈስ ጳውሎስ ዝማሬ የተቀበለበት ነው ጥያቄ። እሱን አሳየን ከዚህ ክፍል ላይ። ለምን በመንፈስ ከኛ ጋር የመሆናቸውን አድቫንቴጅ ያሳየኛል አልከኝ? አይደለም በመንፈስ ዝማሬ የተቀበለ አምልኮ ስግደት የተቀበለ ካለ አሳየኝ ነው ጥያቄ እኮ። አሁን እንዴት መሰለ ጸሎት ማለት እነሱ እንደሚሰሙንና ምክንያቱም ከእግዚአብሔር ጋር እንደሆኑ ቅዱሳኖች በእግዚአብሔር ያመኑ ቅዱሳኖች በመንፈስ ከእግዚአብሔር ጋር እንደሆኑ የሚናገር ጥቅሶች አሉና
እኔ እሱ አይደለም ክርስትና ጥያቄ። ደግሞ ክርስቶስን የተከተለ ደግሞ ሁሌም ቢሆን በስጋው እዚህ እንትን ቢልም በነፍስ ግን ከእግዚአብሔር ጋር እንደሆነ የታወቀ ነው። ሞቶ ብቻ የሚቀር ሙታን አይደለንም እኛ። ክርስቶስን የተከተለ ከሞት በኋላ ህይወት አለን ብለን የምናምን ክርስቲያኖች ነን። ስለዚህ ምንም የሞተ ሰው ጥቅም እንደሌለው ነገር ዝቅ ማድረግ አግባብ አይመስለኝም እኮ። አሰማም እሺ፣ አሁን ዝም ብለን የምታወራው ሰው ማስረጃ አስተኛ። አሁን ለተናገርከው ጥቅስ ስጠን፣ በቃ ችግር የለውም። ቅዱሳን ነው አንዴ ስማ፣ በመንፈስ ከኛ ጋር እንደሆነ እኮ የተናገረ እኮ ነው። እሱ አይደለም ጥያቄ። በቃ በመንፈስ አምልኮ ዝማሬ ተቀበለ ከመጽሐፍ ቅዱስ ውስጥ። እሺ፣ ከእግዚአብሔር ጋር ደግሞ እንደሚያማልዱን የሚናገር ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 እስከ እንደው በቃ እሺ፣ መልስ የለውም አይደል? ለዛ ነው ቅድም ምን ብያለሁኝ። አሁን አቅም አለኝ የመናገር መልስ ስለሌለው እሱ በመንፈስ የሚደረግ መስዋዕት ሁሉ ዘፈን ነው። ለዛውም ገላትያ መጽሐፍ ላይ ያለው ዘፈን ማለት ነው። ይሄ ነው እሺ፣ ገላትያ መጽሐፍ ላይ ያለው ዘፈን ተብሎ ምዕራፍ 5 ላይ የእግዚአብሔር መንግስት አይወርስም ተብሎ የተጻፈው ዘፋኝነት ይሄ ነው። ለምን? መስዋዕት ስለሆነ። እሺ፣ መስዋዕት ስለሆነ በመንፈስ ያን ዝማሬ ይቀበሉ ብሎ ያምናል። ብሩክ አሁን ነገር ማውራት ጥሩ አይደለም። ይሄ ልክ አይመስለኝም። አንተ ማስረጃ እንትን እኮ ነው እንደ መሰለ ብሩክ ዘምሮ ማያቅ ሰው መዝሙሮች ሁሉ ዘፈን ይመስለዋል ነው። ምክንያቱም መዝሙር ስለማታውቁ እናንተ በጌታ በኢየሱስ ይድሮ ግን ጸየፈዋለሁ። ያን ዘመን ጌታ ከዛ ስራት ነፃ አውጥቶኛል። ክብር ለኢየሱስ ይሁን። አሁን ማስረጃ ካለ ግን ስጠን ማስረጃ። አሁንም ታስራለህ እኮ ያልታሰርክ መስሎ ነው እንጂ አሁንም ታስራለህ። መጀመሪያ ማታውቅም ነበር፣ አሁን ደግሞ አለማወቅን እየገለጽክልን ይመስለኛልና በኢየሱስ መፈታት ሆኖልናል። ክርስቲያኖች ነን እኛ። እሺ የለውም። ወደ ምልጃው ደግሞ እንሂድና እናሳየው። እሺ ሁለተኛ ቆሮንቶስ 9 ዳንኤል አስቸገረ ቁጥር 13 ነው ያለው። እሺ 14 ነው የሚፈልገው በእርግጠኝነት እኮ ከ13 ጀምሮ አይደል? አይ እንትኑን ላንብብልህና እኔማ ከየት እንደማሳይ በደንብ። እሺ ከ13 እናንብብልህ። በዚህ ያው መሰረቱን አውዱ እንድንረዳው። እሺ በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለእናንተ ሲያማልዱ በእናንተ ላይ ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ይላል። አሁን እዚህ ጋር አንተ ቅዱሳን ብለህ የምታምናቸው ሰዎች ከእግዚአብሔር ጋር ያማልዱኛል፣ ያስታርቁኛል ብለህ የምታምነው አንድ 15 ነው ማንበው ስለማይናገር ስጦታ እግዚአብሔር ይመስገን ይላል። አሜን። አዎ እውነት ነው። አንተ ቅዱሳን ብለህ የምታምናቸው በሰማይ ያሉ፣ ለምሳሌ በምድር ላይ አላቅም ብለሃል። በሰማይ ያሉ ቅዱሳን ከእግዚአብሔር ጋር ያማልዱኛል፣ ያስታርቁኛል ብለህ የምታምነው በዚህ ጥቅስ መሰረት ነው አይደል? አይ ብዙም ሌላም ነገሮች አሉ። አይ አንዱን እንጨርስ፣ ከዛ ሌላ ጋር ደግሞ ትሄዳለህ። ይሄ ጥቅስ ግን ለዛ ነው የጠቀስኩት አይደል? ይሄን ጥቅስ እሺ በቃ ከቁጥር 8 ጀምሮ ዳኒ እዛ እየተጠያየቅን እንሄዳለና ከቁጥር 8 ጀምሮ በተነ ለምስኪኖች ሰጠ። በነገራችን ላይ ጳውሎስ ስለ ልግስናቸው እያመሰገነ ነው ያለው። ከእግዚአብሔር አገልጋዮች ጋር ስለሚቆሙ ሰዎች ምስጋናና ስለነሱ እንደሚጸልዩ እየተናገረ። ማማለድ ምንድን ነው ብሩኬ? ማማለድ ምንድን ነው? አሁን በቃ አሁን ትጠየቃለህ ክፍሉ ላይ። በተነ ለምስኪኖች ሰጠ እኮ እንጨርስና ክፍሉን ትጠይቀኛለህ ደግሞ። ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ ይላል። ስለ ልግስናቸው ጳውሎስ ያወራል። አንተ ለየትኛው ጻድቅ ነው በልግስና አብረ የቆምከው? ስለነዚህ ሰዎች ልግስና ጳውሎስ እያወራ ነው ያለው። እነዚህ ሰዎች ደግሞ ቁጥር 2 ላይ እንዳለው የመቄዶንያ ሰዎች ናቸው። በመቄዶንያ ያሉ ቅዱሳን ናቸው እና ስለ ልግስናቸው ያወራል። አንተ ለየትኛው ጻድቅ ለምትለው ሰው ነው በልግስና አብረ የቆምከው? ጥያቄ ነው። አዎ ልግስና ምን ማለት ነው? ስጦታ ማለት ነው።
እኮ አሁን እሺ ምልጃስ ምንድነው? ማማለድ ምንድነው? አይ ጠየቅኩህ መልስ። ከየትኛው ቅዱስ ጎን ነው በልግስና የቆምከው አንተ? እኮ እነግርሃለሁ። ማማለድ ምንድነው? ንገረኝና ከዛ ትጠይቀኛለህ። ማማለድ ምንድነው እኮ እነግርሃለሁ። ኧረ ችግር የለውም። ማማለድ ምንድነው? ማማለድ ማለት መጸለይ፣ ማስታረቅ፣ መለመን፣ ማስታረቅ ማለት ነው። መልሻለሁ። አንተ ደግሞ መልስልኝ። ለየትኛው? ስለዚህ መለመንም ያካትታል ማለት ነው። ኦፍኮርስ አዎ፣ ምልጃ ልመናንም ማስታረቅንም ያካትታል። አሁን ጥያቄ ከየትኛው ቅዱስ ጋር ነው አንተ በልግስና አብረህ የቆምከው? ቤኪ ሄሎ፣ አይሰማም? ኧረ በደንብ ትሰማለህ። ቤኪ ካላወራና ምን አልከኝ? አይ ስማ፣ አወራለሁ። እሺ አሁን ምን አልከኝ? እሺ ከየትኛው ቅዱስ ጎን ነው በልግስና የቆምከው አንተ? እኔ እግዚአብሔርን ከሚያገለግሉ ለእግዚአብሔር ለተገዙት ሁሉ ከጎናቸው። ለማን ለምሳሌ ለማን ነው ልግስናውን? ለምሳሌ ምንድን ነው የሰጠከው? የሰጠከውን ትነግረናለህ። በልግስና የሰጠው ለማን እንደሆነና ምን እንደሰጠክ። ለምሳሌ ለተክለ ሃይማኖት ስንዴ ሰፍረለት ከሆነ፣ ለአቦ የሆነ ገንዘብ በሆነ ነገር ልከለት ከሆነ እሱን እንድትነግረን ነው እየጠየቁ ያለሁት። አይ እነሱ እኮ መታሰቢያ ናቸው፣ ያው ከእግዚአብሔር ዘንድ እንደሚያማልዱና የእግዚአብሔር ወንጌል ሲሰጡ በልግስና መጽሐፍ ቅዱሳዊ ነው። ምን መሰለህ? አሁን እንዴት መሰለህ? ከእግዚአብሔር ወንጌል ሲሰጡ ድረስ የደረሱትና ጥያቄ ነው መጀመሪያ መመለስ ያለብን። በልግስና ከየትኛው ጻድቅ ጋር የእግዚአብሔርን ወንጌል የሰበኩ? ቆይ ዝቅ አድርጎ ክርስቶስ ማለት ልክ ነው አይመስለኝም እኮ። እኔ እንዴት እንደሆነ እኔ እንጃ። አይዞ ጥያቄ ማለት አሁን እኛ ያልነው ነገር እንኳን ከቨር ቢያደርግ ማለት እነሱ ስላሏቸው ስለወደዷቸው እኛ እንጥላቸው ማለት አግባብ አይመስለኝም። ምክንያቱም አሁን እኛ ማርያምን በጣም ከፍ እናደርጋት ብንወዳተን አይ እነሱ ስለወደዷት እኛ እናጥላላት ማለት እኔ ተገቢ አይመስለኝም። ለምን እንደሆነ እንጃ። እሺ መልስ አሁን ኦርቶዶክሳውያን ችግሩ አይ እኔ በጣም ነው የሚገርመኝ። አንተ ስታወራ ስለምሰማ አንተ መስማት መቻል አለብህ። ለትምህርታቸው ቄሶቹ ጥቅስ ይሰጧቸዋል። እውነቴን ነው የምላቸው። ጥቅስ ይሰጧቸውና ኮንቴክስቱን ግን አያውቁትም። ክፍሉ ስለምን እያወራ ነው የሚለው። ለምሳሌ ስለ ምልጃ ሲባል በፊት እንደዚህ ሆኛለሁ ከነ ዳኒ ጋዚ ስወያይ እኔ ኦርቶዶክስ ሆኜ እንደዚህ ገጠመኝ። በእውነት ነው የምላችሁ፣ በህይወቴ በጣም ነው የተማርኩት። በጋሽ ሲያስተምር ነው የሰማሁት፣ በሲዲ ማለት ነው። እና ገብርኤል በማርያም ፊት ቆመ አለ። እሺ መቆም ማለት በጋሽ ያስተማረው ነው ኦርቶዶክስ እያለ። መቆም ማለት ደግሞ የጠበቃ ስራ ወረድክ ና እንጂ ቤኪ ና የጠበቃ ስራ ስለሆነ አለ ገብርኤል ያማልዳል፣ ተከራክሮ ያስታርቀናል አለ። ይቆማል አለ። ጌታ ኢየሱስ ክርስቶስ ደግሞ ተቀምጧል አለ ዕብራውያን መጽሐፍን ጠቅሶ። መቀመጥ ደግሞ የዳኛ ስራ ስለሆነ እየፈረደ ነው ብሎ አስተማረ። እሺ ሰምታችሁኛል በደንብ። ቆመ ለሚለው ጥቅስ ሲሰጠን የእስራኤል ሙሴ ለእስራኤል ሕዝብ ለምኗል አይደል? ዘጸአት መጽሐፍ ምዕራፍ 32 ላይ እሱን ክፍል ዳዊት ኮት ያደረግና በመዝሙር መጽሐፍ 105 ላይ ሙሴ ለእግዚአብሔር ሕዝብ ባይቆም ኑሮ ያን ሕዝብ ባጠፋው ነበር ይላል። እና መቆም ልመና ነው፣ መቆም ምልጃ ነው ብሎ በጋሻው ሰበከ። መጣውና እኔ ወንድማችሁ የሰማሁትን አላነበብኩም መጽሐፍ ቅዱስ መጣው ሙግት ገጠምኩኝ። መቆም ምልጃ ነው፣ ገብርኤል ያማልዳል፣ ማርያምም ይኸው ንግስቲቱ አቆማለች ታማልዳለች ምናምን ብዬ ሞገትኩ። ኦኬ መቆም ምልጃ ነው፣ እሺ ተቀበሉኝ ማለት ነው። ዕብራውያን የሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 54 53ን ጠቀሱና ይኸው እኮ ጌታ ክርስቶስ ኢየሱስም ቆሟል ብሎ ጠቀሱልኝ። ቆሟል? እስኪ አነበብኩት። ቆሟል? አዎ ቆሟል። መቆም ምልጃ ከሆነ ይኸው እኮ ጌታም ቆሟል ሲሉኝ ቀስ ብዬ ሸርተት ብዬ ነው የወረድኩት። በእውነት ነው የምላችሁ። እና ለእኔ ትልቅ ትምህርት ነበር ይሄ፣ በጣም ትልቅ ትምህርት ነበር። መጽሐፍ ቅዱስን ማንበብ እንዳለብኝ የተረዳሁትበትም ጊዜ ነበር። የሰማሁትን ለሆነ ትምህርት የሰማሁትን ጥቅስ ይዤ መሞገት ብቻ ሳይሆን ለህይወት መጽሐፍ ቅዱስ ማንበብ እንዳለብኝ ወሰንኩበት ጊዜ ነው። እጅግ በጣም ብዙ ጊዜ ሞግቻለሁ እዚህ ቲክቶክ ላይ ከነ ዳኒ ጋር ከነ ዮሐንስ ታምራት ጋር ከነ ጀርሚ ጋር በጣም ከብዙዎች ጋር ሞግቻለሁ ከነ ደሱ ጋር። እና ለኔ
አላርም ነበር። ይሄ የምሬን ነው የምላችሁ፣ አላርም ነበር። ልክ ጌታ እኮ ቆሟል። በቃ የሐዋርያት ሥራ መጽሐፍ ምዕራፍ 7 የዲያቆኑ እስጢፋኖስ ያ ጥርሳቸው እስኪፋጭ ድረስ የተናገረው ንግግር ሰማይ ተከፍቶ ተመለከተ። አይገርምም? ጌታ ቆሟል። በቃ ወረድኩኝ እና የእግዚአብሔርን ቃል ለህይወት ማንበብ አለብኝ ብዬ ወሰንኩ። አንደኛው ተርኒንግ ፖይንት ነበር ለኔ ማለት ነው። እና አንብቡ፣ ጌታን ነው የምላቸው። ኦርቶዶክሳውያን እስራት ውስጥ ነው የምትሆኑት። እሺ አሁን ይሄ ክፍል ሁለተኛ ቆሮንቶስ የጠቀሰው ክፍል ወንድማችን ከአገልግሎታቸው ጎን ይቆሙ ነበር፣ በልግስና ማለት ነው። በልግስና ይቆሙ ነበር እና ስለናንተ ደግሞ ይጸልያሉ ነው እያለ ያለው። አያችሁ፣ ስለናንተ ደግሞ ይናፍቋችኋል፣ ስለናንተ ምን ይጸልያሉ በእግዚአብሔር ፊት። እናንተ ደግሞ በልግስና ከነሱ ጎን ነበራችሁ ይላል። እና አሁን የሞቱ ቅዱሳን በሰማይ እንደዛ እያለ አይደለም ክፍሉና ክፍሉን ብትረዱት ብታነቡት ስህተት ከሆነ ትምህርት እናንተም ትጠበቃላችሁ። ስህተት ከሆነ ትምህርት እንድትመለሱ ያግዛችኋል። ተባረኩ። ዳንኤል ይቀጥል። እሺ ብሩኬ ጸጋ ይብዛልህ። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበላለን። ቅዱሳን ምን አደረጉላችሁ? ምንድነው እሱ? እንግዲህ ከቅዱሳን ያገኛችሁት ነገር ምን አለ? ለምንድነው ምስጋና የምታቀርቡላቸው፣ ዝማሬ የምታቀርቡላቸው እያልን እየተወያየን ያለ ነውና እኔ ኦርቶዶክሳዊ ነኝ። እኔማ ቅዱሳን ብዙ አድርገውልኛል። በተለይ ለኔ ስፔሻል ገብርኤል ነው፣ ለኔ ሚካኤል ነው። ሚካኤል ለኔ እንደዚህ አድርጎልኛል። ለኔ ስፔሻሊ ማርያም ናት። በዚህ ቀን እንደውም ስራውን ላልሰራም ብዙ ነገር ተደርጎልኛል ምናምን የምትሉ ሰዎች ካላችሁ ገብታችሁ ሐሳባችሁን ስጡን። ሰላም ኤልሻዳይ እንዴት ነሽ? ከባድ ነው ኤልሻዳይ ብሎ ኦርቶዶክስ። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክሳዊ ካላችሁ ሌሎች ኦርቶዶክሳውያን አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን፣ እንቀበላችኋለን። ሌላ ኦርቶዶክሳዊ ካለ እኔ ኦርቶዶክስ ነኝ፣ በቅዱሳን ብዙ ነገር ተደርጎልኛል የሚል ኦርቶዶክስ ካለ እንቀበል። በአካል ደግሞ ስታዩት በጣም የበለጠ ትወዱታላችሁ። እሺ ድምጽ ብቻ አይደለም አካሉ ራሱ ያምራል። እሺ ሁለት ኦርቶዶክሳውያን ከሆኑ እስቲ እንቀበል። እሺ ሌላ ኦርቶዶክሳውያን የለም ጋይስ? ምንም አላረጉላችሁ ማለት ነው? ቅዱሳን ዝም ብላችሁ ነው ዝማሬ ምናምን የምታሰሙት? ማለት ምንም የሆነላችሁ ነገር የለም? እሺ ሌላ ኦርቶዶክሳዊ ካለ እሺ ምንድነው ስቀበል እየወጡ ነገር ነውና እናንተ ጋር ይታያችኋል። እሺ ሌላ ኦርቶዶክስ አይደለ? እሺ ምን ይሄ ነገር ተደርጎልኛል። እኔ በጣም የሚያስቀኝና ሁሌም እንትን የሚሆነኝ ሁሉም የራሱ የሆነ ስፔሻል ቅዱስ አለውና ወንድምነት የአንተ ስፔሻል ቅዱስ ማን ነበር? ኦኬ አንዴ እግዚአብሔር የሆነ ነገር ብለኛል፣ እንደዛ ነገር የሆነ ምላሽ ሰምቻለሁ። ስፔሻል ቅዱስ ማን ነበር ያንተ? የኔ ተክለ ሃይማኖት ነበረና ማህበር ነበር። ዳኒ በጣም ማረሳውን ነገር ልንገራችሁ። ሁሌ ማህበር ሲዘጋጅ አንድ ወንበር ይዘጋጃል ለብቻው ማለት ነው። ቆንጆ ወንበር ተመርጦ ማለት ነውና እዛ ወንበር ላይ ማንንም ሰው አይቀመጥም። ወንበሩ አጠገብ ቆሎና ዳቦ ይደረጋል፣ ጠላ ይደረጋል።
ማንም ሰው መጥቶ አይቀመጥም። በቃ ራሱን የቻለ ወንበር ነው። ማንም ፕሮግራሙ እስኪያልቅ ድረስ ጽዋ ማህበሩ እስኪያልቅ ድረስ አይቀመጥበትም ሰው እና ተክለ ሃይማኖት መጥቶ የሚቀመጥበት ነው። ታውቃለህ? ኧረ ተው ያንተ ቆሎ ይቀመጣል። የእሱ ዕጣ ክፍል ማለት ነው። እኔ እንኳን እንደዚህ በአንድ አልተወሰንኩም። አንተ የስላሴ ልጅ ነህ አይደል? እድሜ የስላሴ ነበር አንተ? ነው እኔ ቤተክርስቲያን የስላሴ ነው። ኦኬ። ሚስጥር ያየሁት ቅዳሴ የቀደስኩት ሚስጥር ያየሁበት ቅዳሴ የቀደስኩት የስላሴ ቤተክርስቲያን ነው። ግን እኔ ላገኘሁት ነበር ማዘጣዘጠው። ምንም ዕጣ ክፍሌ ብዬ የምለው እንደዚህ ልዩ ትኩረት ሰጥቼ ላገኝ ምንም የምለው ነገር አልነበረም። በተገኘበት በቃ አሳ በለው ነበር። ብዙም አለየልኝ ግን እንዲሁ ግን ጥያቄ ነበረ ሁሉ ግን ያው ከቤተክርስቲያኑ ስላሴ ስለሆነ እኔ የስላሴ ባሪያ እያልኩል ነበረ። እውነት ነው። ይሄው ነገር ነው የጸናው። የእውነተኛው የስላሴ ባሪያ ሆኜ ቀራው ማለት ነው እና እንደ ብሩኬ ባላንድ እግር ባላንድ አይና ምናምን ነገር የሚባል እንደዚህ ምርጫ ነበር። ባላንድ እግር ያመራረጣችሁ ነው። እሺ ግን ምን አስታውሳለሁኝ የተክለ ሃይማኖት ምንድነው የሚል በረህት አውራጃ ውስጥ እንዶዴ ሚካኤል የሚባል አለ። በረህት አውራጃ በዚህ በሰሜን ሸዋ በኩል ነው። እኔ ከደብረ ብርሃን ያን የመጣሁትኝ ደብረ ብርሃን የኔታ ኤፍሬም የሚባሉ ነበሩ። እሳቸው ጋር መጥቼ አንድ ትምህርት ፈልጌ ይሄ ትምህርት የሚሰጡት የኔታ ዳንኤል የሚባሉ በረህት አውራጃ ውስጥ እንዶዴ ሚካኤል ይባላል ቦታው። እዛ ድረስ ሄጃለሁኝ እና የሚያስኬደው ሸኖ ጋር ሳትደርስ ወደ ቡልጋ ነው፣ ወደ ተጉለት አውራጃ ነው፣ ቡልጋ ነው። በዛ ጋር ጊና ሀገር የሚባል ሀገር አለ፣ ጌሾ ምናምን ነገር እዛ አካባቢ በጣም ብዙ እንደውም ነጋዴዎች ያመጣሉ ወደ አዲስ አበባ። እና ታች በረህት የሚባለው ታች ቆላ ውስጥ ነው። በጣም ፀሐይ ነው፣ በጣም ሞቃታማ ሀገር ማለት ነው። ገደራ ሆቴል የሚባለው ገደራ ገብርኤል እዛ አካባቢ ላይ አለ፣ ትንሽ ከእንዶዴ ሚካኤል አለፍ ብሎ እና እዛ በነበርኩበት ሰዓት ላይ ስለ ተክለ ሃይማኖት እንደዚህ ያው የቡልጋ ሀገርም ስለሆነ አንዳንድ ታሪክ ሰማ ነበረና ተክለ ሃይማኖትን በምን ነበር የማስታውሰው? እኛ በቤታችን ራሱ እንኳን አናከብረውም ነበር እና ግን ከማስታውሰው አባ አቡነ መምህረነ እያልኩ ያልኩበት ጊዜ ይቆጨኛል። እና እንደዛ እያልን እናዜም ነበረ በዛ በዜማ ትምህርት ቤት ማለት ነው። አባ አቡነ መምህረነ ማእላፈ ሮዬ ሐወፅም ሰማይ ብርሃነከ ከመ ንርአይ ተክለ ሃይማኖት ፀሐይ እያልን እንል ነበር። በኋላ ይሄ ቃል የት ነው ያለው? መጽሐፍ ቅዱስ ውስጥ ነው። ለጌታ የተባለውን ለአንድ ሁለት እግር ጢማም ሰው ለቡልጋ ሰውዬ ለተክለ ሃይማኖት ተሰጥቶ ተገኘ። በጣም ነው የተበሳጨሁት ወደ ወንጌል ስመጣ ማለት ነው። አባ አቡነ መምህረነ ማእላፈ ሮዬ ማን ነው ከአላፍ የተመረጥክ ነህ ብሎ ያለው? የቱ ጋር? ሐወፅም ሰማይ ብርሃነከ ከመ ንርአይ። ዳዊት የብሉይ ኪዳኑ ዳዊት እንዳይሰማህ እንዲህ አይነት ግድም አደግነት፣ እንዲህ አይነት ጠማማነት ወንድሞች ናቶቼ ለጌታ የተነገረውን ለአንድ ጢማም ሰውዬ አልኩ እኮ ተክለ ሃይማኖት የሚባል
የራያ ገበሬ እግሩን የቆረጠው ሰውዬ ለሱ ተሰጥቶ ማለት ነው። ስንት ሰው በጦርነት ውስጥ የዛጉዌን ስርወ መንግስት ደምስሶ የይኩኖ አምላክን መንግስት ለማስመለስ በተደረገ ጦርነት ውስጥ አቡነ ተክለ ሃይማኖት እግሩ እንደተቆረጠ ታውቃላችሁ? ማንም አያውቅም፣ ለማወቅም አይፈልግም። ሪትን የሆነ እኮ ነው ብራዘር። ስለ እናንተ ሲጸልዩ እግራቸው በእውነት ተቆረጠ ይላል። ዳርያስ ብራዘር አይልም እንደዛ ታሪኩ። የተጻፈን ለማንበብ ትዕግስት የለው። ያነበበም ሰው ሲነግረው በጥላቻ ይመስለዋል። ወንድሞች ይህን ሰውዬ ነበር አየህ ማዕላፈ ኅሩይ እያልኩ ስለ የነበረው ብርሃነከ ከመ ንርአይ እዚህ ብርሃንህን እናያለን ብሎ የተነገረው ለእግዚአብሔር ነው። ነብየ እግዚአብሔር ዳዊት የዘመረው ማለት ነው። እና በቃ ያሳዝናል። እያንዳንዱ አሁን ብጠልክ እንደ አሁን ወንድምነት እንደሚለው ማለት ነው። በቃ ግማሹን የአርሴማን ዕጣ ክፍሌ ይላል፣ ግማሹን የጊዮርጊስ ነው ዕጣ ክፍሌ ይላል፣ ግማሹ ሚካኤል ነው ዕጣ ክፍሌ ይላል። ኢየሱስ ነው ዕጣ ክፍሌ ብሎ የሚል የለም። ኧረ እንዴ ምን ነው የመናፍቃን ገላገለኝ ጌታ ኢየሱስ። ወንድምነት ቀጥሉ። ቴንክ ዩ። እሺ እንኳን ጌታ ከዚህ ከጨለማ ገላገላችሁ። የእውነት ማለት ነው ትልቅ ጨለማ ነው። እሺ አቤና ነው የሚለው። ሰላም ወንድም አለ። አቤና እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ከክርስቶስ ኢየሱስ ክርስቶስ ኢየሱስ የሚባል ቤተ እምነት አለ? ከፕሮቴስታንት ቤተ እምነት ያው ቤተ እምነት ካልከኝ እዛ ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። የእናንተ ስፔሻል ቅዱሱ ማን ነው? ስፔሻል ማለት ነው። እና እንግዲህ አንዳንዱ በዛን ቀን ስራ አይሰራም። በጣም ነው የሚገርመኝ። በዛን ቀን ስራ አይሰሩ። የሚካኤል ቀን ከሆነ በቃ በሚካኤል ስራ አይሰራም። ገብርኤል ከሆነ ለዛ ሰው ስፔሻሉ በገብርኤል ቀን ስራ አይሰራም። የኛ በቤተሰብ ከሆነ ወንድምነት ኪዳነ ምሕረት ያው አንሰራም ነበር ታውቃለህ። በቤተሰብ የሰራ ጥቁር ውሻ ይውለድ ተብለን የተረገምን ሰዎች ነበር፣ በቅድመ አያቴ ማለት ነው። ይህንን ተናግሬያለሁ የሶሻል ሚዲያ ላይ ደጋግሜ። ኪዳነ ምሕረትን የሰራ ጥቁር ውሻ ይውለድ ብሎ ቅድመ አያቴ ነው የረገመው። ምክንያቱም እሱ ኪዳነ ምሕረት አዳነችኝ ብሎ የሚለው አንድ ትርክት ስላለው ማለት ነው። እና በቤተሰብ ደረጃ ከሆነ አሁን ግን አይደለም። አሁን ማንም ዞር ብሎ የሚያይ የለም ኪዳነ ምሕረት የተባለው እና አይደል ብርቄ ያው ተናግሬያለሁ በጣም እና በ16 እኛ ቤት በቤተሰብ ደረጃ በእናት አባቴ ቤተሰብ ማለት ነው ማንም ሰው የፈሰሰው ውሃ አያውቅም። ጥቁር ውሻ ውለዱ ተብለን ስለተረገምን በጣም ነው ሰው የሚፈራ። እኔ ግን ወደ ጌታ ስመጣ በመጀመሪያ ያደረግኩትኝ ኪዳነ ምሕረት ተብሎ የተባለበትን ቀን ነው። ጌሾ ነው የቆፈርኩትኝ ፈረንሳይ ለጋሲዮን ቀበሌ 07 በተከራየሁበት አንዲት ቆራቢ መነኩሴ ቤት እዛ ነበርኩኝ እና ጌሾ ነው የቆፈርኩትኝ ያለ በማይመለከተኝ ማለት ነው። ምክንያቱም ኪዳኑ ማፍረስ ስለነበረብኝ ጌታን ከተቀበልኩ በኋላ ያን የአሴምብሊ ቸርች ትምህርት እየተማርኩ ነበር፣ ደህንነት ትምህርት።
መቆፈሪያ ብቻ ኮተኮትኩት። እስኪ እኔ ጥቁር ውሻ ስወልድ ይታያል ብዬ ማለት ነው። በእውነት እኮ ነው ብዬ የምላቸው አምላኬ እግዚአብሔር ምስክር እና ከዛ ጌታ ሚስት ሰጠኝ። አሁን የምሰሟት ሚስቴ፣ ልጆች የሚሰሟቸው ሚስት አገባሁ። እንግዲህ መውለድና አለመውለድ ቼክ የሚደረገው ሰው ሲወልድ አይደል? ሚስት ሰጠኝ እግዚአብሔር፣ ተባረከች ሚስት። የልጅነት ሚስቴን ሰጠኝ፣ አገባሁ። ከመውለዳችን ከ2 ዓመት በፊት እግዚአብሔር ህልም አሳየኝ። በህልም እግዚአብሔር በጣም ሲሪየስ ስለሚናገረኝ ወንድ ልጅ እንደምንወልድ ቆንጆ ወንድ ልጅ አሳየኝ ጌታ በህልም። ጌታን ባረከው። ያኔ ያመሰገንኩ ጌታን ጠበቀው። በሁለተኛው ዓመት ልክ ቪዛ አሁን ወዳለሁበት ወደምኖርበት ሀገር ፕሮሰስ ተጀምሮ ቪዛ ተሰጠኝ። ስመጣ እዚህ ለማማ ነገርኳትኝ። አስቀድሜ ነግሬያታለሁ። መጀመሪያ ልጃችን ወንድ ልጅ ነው ብዬ ስላት እውነትና አለችኝ። አዎ አልኳት። ጌታ ተናግሮኛል፣ ወንድ ልጅ ነው የምንወልደው አልኳት። እንዳልኩ በቅርብ የሚያውቁ ሰዎች ያውቃሉ። ኤርሚያስ ህልም ካለመ አልቀልድም። ጌታ ከተናገረኝ እናገራለሁ፣ ለራሴን ስለሚያሳይ ማለት ነው። እና በጌታ ፊት ጸለዩ። ቅድመ አያቴ የረገመው እርግማን በእኔና በሚመጡት በምሰጠኝ ልጆቼ ላይ አንዳች ነገር ስልጣን እንዳይኖረው በቅዱሱ ብላቴና በጌታ በኢየሱስ ክርስቶስም ይህንን እርግማን አፈርሳለሁ። በኪዳንህ ደም ጉልበት አፈርሳለሁ። ጌታ ኢየሱስ በዘሬ ውስጥ የተነገረ እርግማን በቅዱሱ ስምህ የፈረሰ ይሁን ብዬ ጸልዬ ከጌታዬ ጋራ ከሚስቴ ጋር ተገናኘው። ስለዚህ ተጸነሳ፣ አንበሳው ተጸነሰ እና ያው ህፃናት በጋና በማህፀን ሳሉ ጽንስ ቼክ ይደረግ የለ ቼክ ሲደረግ ለሚስቴ ነው እንጂ ለእኔ አይደለም። እኔ ኦልሬዲ ጌታ ስላሳየ ለሚስቴ ሲያሳያት ወንድ ልጅ ጸንሰሻል አሏት። ኖ አይደለም እንጂ ነው ወንድም ወጋየሁ የሚባል ወንድም ነው ከሲድኒ መጥቶ እኛ ጋር ሊያገለግል ሲል መጥቶ የተናገረው ማለት ነውና የሚገርማችሁ ግን በጣም የሚገርመው ኢየሱስን በአናቴ ተዘቅዝቄ ባመልከው ደስ የሚለኝ ልጄ የካቲት 16 ቀን የተወለደው በአበሻው አቆጣጠር ጥቁር ውሻ ይውለዱ ተብለን በተረገምንበት ቀን ፌብሩዋሪ 23 ማለት ነው። በዚህ በነጮቹ ስትመቱት የካቲት 16 ቀን ጥቁር ውሻ በስሩ እንኳን አልፋ ማጣቅ እኔኑ የመሰለ አምሳዬን የመሰለ ወንድ ልጅ ጌታ ሰጠኝ ማለት ነው። ታባይ ተወርቃለህ። ምን አልኳችሁ? ጥቁር ውሻ እንኳን በስሩ ሄዳ አታውቅም። እንኳን ጥቁር ውሻ ሊወልድ ማለት ነው። ቴንክ ዩ ሎርድ። አዎ ሀንዬ እንዴ በጣጥሰው እኮ አልኩሽ እንዴ። እኔ ቤት እኮ የኢየሱስ ደግነት እኔ ቤት እኔ ህይወት ውስጥ እኮ እዚህ ያላችሁ ወንድሞችና እህቶች ቤት ውስጥ እኮ አለ። እኛ እኮ ዝም ብለን እኮ እንትን ቲዮሪ እኮ አይደለም የምናወራው። ያድናል ብለን ስንል አድኖን፣ ይጋርዳል ብለን ስንል ጋርዶን። እርግማኔ የቅድመ አያቴ እርግማን እኔ ዘር ውስጥ ላይ ሰራ ማለት ነው። ነቀየኔ ጣልኩት አልኩ። ለምን አባቴ ላይ ሆነ? ያ ቅድመ አያቴ ለአያቴ፣ አያቴ ለአባት፣ አባት ለኔ ነው። ከኔስ በኋላ በፍጹም አይቀጥልም አልኩ። በፍጹም አይቀጥልም፣ አልቀጠለም፣ ሊቀጥልም አይችልም። እና ጌታ ኢየሱስ ስሙ ይባረክ። በዛው በተረገምንበት ቀን የካቲት 16 ቀን ቆንጅዬ ወንድ ልጅ እንዳሳየኝ በህልም ሰጠኛ። ቸሩ ጌታ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። የኔ አባት አመልካለሁ በዘመኔ
ክንድህን እጅህን ስላየው ማዳንህን ስላየው ከዘር እርግማን ከሰይጣን ባርነት ከኃጢአት እርግማን የዋጀን የእግዚአብሔር ልጅ ኢየሱስ በህይወት ያየው ታውቃለህ። ለምን የካቲት 16 ቀን ተመረጠ ግን? እንዴት የካቲት 16 ቀን እወልዳለሁ? በጣም አይገርም? እንዴት ልጄ የካቲት 16 ቀን እንዴት ይወልዳል? ግሩም እኮ ነው፣ ግሩም እኮ ነው ጌታ። እንዲህ አድርጎ ነው ታምራቱን ቤት ያሳየኝ። አያትሽ ረግመውሻል እህቴ፣ በርከክ በይና የታመነውን ቅዱሱን ጌታ የዳዊት ልጅ እግዚአብሔር ልጅ ኢየሱስ ብለሽ በእምነት ጥሪው። ሟርታቸው በእኛ ላይ አይሰራም፣ እርግማናቸው በእኛ ላይ አይሰራም። እና በቤተሰብ ከተባለ ወንድምነት በቤተሰብ ከተባለ እኛ ቤት እጣ ክፍል ምናምን ነገር ሆኖ አይደለም። በእርግጥ በእርግማን ነው። እኛ ወደንና መርጠን አይደለም። ኪዳነ ምሕረት ለቅድሚያታችን እንደዛ ብሎ ረገመን ለማለት ነው ወንድምነት። ይሄ እስራት ነው፣ ተፈቱ። እሺ እስራት ከስራት ተፈቱ። እጣ ክፍሌ ብሎ ይላል ሰው። የኔ እጣ ክፍል ኢየሱስ ነው። በቃ የዘላለም ገመድ ባማረ ስፍራ ወደቀችልኝ ይላል ንጉሥ ዳዊት። እጣዬ 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 ኢየሱስ ጌታዬ እጣዬ ኢየሱሴ ስም ይባረክ። የኔ አባት ዳኒ ቀጥሉ ፕሊስ። የኔ ጌታ በምንም ሊተካ የማይችል ዕጣ ከአብ ዘንድ የተሰጠ የዘላለም ስጦታ። ዳኒ ከቻልክ መዝሙር አሰማን ፕሊስ። አንዳችሁ አሰሙን ፕሊስ። እሰማለሁ። እሺ ወንድም ነሽ ዳኒ ያለ ክፍት ካለ ዳኒ እሺ ዩቲዩብ ላይ አንዴ ፖዝ ላድርገው ኮፒራይት ስለሚልብን ዩቲዩብ ላይ ያላችሁ ወገኖች ወንድምነት ባይ እዚህ ከፍታለሁ። ችግር የለም። እሺ አንተ እዛ ከሆነ እዚህ ጋር ከፍታለሁ። እሺ